ቴሪ ሆነሪ ከትላንትናው ጨዋታ በኋላ ለአሰልጣኝ ሚኬል አርቴታና ለአርሰናል ተጫዋቾች ወሳኝ መልእክት አስተላልፏል። እንደዚሁም ዴክላን ራይስ ለእሁዱ ማንቸስተር ሲቲ ጨዋታ ተናግሯል። እሱ ልንገራችሁ በደንብ ፎሎ ማድረግ እንደዚሁም ብዙ ጊዜ ኮፒ ሊንክ አድርጉልኝ ማለት አልወድም። ነገር ግን ከሰሞኑ በእርግጥ የሁላችንም ነው ቲክቶክ ቪዲዮ እየያዘብን ስለሆነ በደንብ ኮፒ ሊንክ ማድረግ አይረሳ። ቴሪ ሆነሪ እንግዲህ ከትላንትናው ጨዋታ በኋላ ለአሰልጣኝ ሚኬል አርቴታ እኔ የምፈልገው የፕሪሚየር ሊጉን ዋንጫ ነው። አሁን እሁድ ማንቸስተር ሲቲን ሂድና አሸንፍልን በኢትሃድ ያልከውን እሳት አሳየን ሲል ቴሪ ሆነሪ ለአሰልጣኝ ሚኬል አርቴታ የእሁዱን ጨዋታ እንዲያሸንፍ አሳስቦታል ማለት ነው። እንደዚሁም ደግሞ በአርቴታ እምነት አለኝ ሲል ቴሪ ሆነሪ ከትላንትናው ጨዋታ በኋላ ተናግሯል። ዴክላን ራይስ በበኩሉ ያሳካነው ድል እጅግ ከፍተኛ ነው፣ በሁለት ተከታታይ ዓመታት ግማሽ ፍጻሜ መግባት ቀልድ አይደለም ሲል የተናገረ ሲሆን አሁን ለእሁዱ የማንቸስተር ሲቲ ጨዋታ እንዘጋጃለን ሲል ተናግሯል። እንደዚሁም ደግሞ ደጋፊዎች ተቃውሞ እያሰሙ ነው ተብሎ የጠየቀው ዴክላን ራይስ የምትጫወተው እኮ ለአርሰናል ነው፣ ጥሩ ባልተጫወትክ ቁጥር ደጋፊዎች ይተቹዋል፣ ይህ የተለመደና ኖርማል ነገር ነው ሲል እንግዲህ ዴክላን ራይስ ለእሁዱ የማንቸስተር ሲቲ ጨዋታ ዝግጁ እንደሆኑ ተናግሯል ማለት ነው። አሰልጣኝ ሚኬል አርቴታም የትላንትናው ወደ ግማሽ ፍጻሜ ማለፍ ለእሁዱ የማንቸስተር ሲቲ ጨዋታ ከፍተኛ በራስ መተማመን እንደሚሰጣቸው ተናግረዋል። እሁድ ምን ይፈጠራል በጣም በጉጉት የምንጠብቀው ጉዳይ ነው። በየዕለቱ መረጃዎችን ለማግኘት ፎሎ ማድረግ አትርሱ። በነገራችን ላይ ቲክቶክ ራሱ ፎሎወር ይቀንሳል። ከዚህ በፊት ፎሎ አድርጋችሁ አሁን የፕላስ ምልክቷን ካመጣላችሁ መጫንና ፎሎ ማድረግ አትርሱ። በደንብ ኮፒ ሊንክ ይደረግ። ይመቻችሁ። ኢትሃድ ግን ይጠበቃል። ኦነሪ እንዳለው አሳየን እስቲ ኢትሃድ ላይ እሳት ለብሰህ ካልለበስክ 4 ነጥብ። ሱፐር ማይክ አርቴታ የአርሰናል ደጋፊዎች ሱፐር ማይክ አርቴታ ብለው የሚዘፍኑት ትረስቱን ፕሮሰሱን ታላቅነቱን እያመጣልን ነው በሚል ነው። ታላቁ ነው እኮ አይደለም አርቴታ፣ አደራጅ ግን ነው። በጣም ቡድን በማደራጀት እሱንም ያህል የለውም። ኮምፒቲቲቭ አሰልጣኝ ነው። ወርክ ሬቱ ከፍ ያለ ነው። ፈጥሮታል ቡድኑን ከብዙ በጀት ጋር ወደ 1 ቢሊዮን ፓውንድ በጀት አውጥቷል። ይህ ቡድን ዋንጫ ካልበላ ማን ሊበላ ነው? አድርሶ የሚመለስ ሸኝቶ የሚመለስ አጅቦ የማያጠናቀቅ እድሜ ዘመኑን የማያገባ ሚዜ ተብለ ግን ይሄ ለአርሰናል ዲዘርቭ የሚያደርገው አይመስለኝም እኔና ያን ፐርፎርም ማድረግ ደግሞ አዝ ኤንድ ፋይናል ላፑ ላይ ከክሩ ፊት አንተ ነህ። አለዛ እንደ ስለሺ ስህን እኮ ሚስተር ሲልቨርማን ከኃይሌና ቀነኒሳ ፊት ስለሺ አሸንፎ ያቅማል። ጌጤ ነያት ከደራርቱ ፊት አይደለ? እንደ መሲና ጥሩዬ ነው መሆን ያለበት እኮ አይደለ? ጥሩዬ ነበረች፣ መሲም የወርቅ አትሌት ስለሆነች ነው። አለዛ ሚስተር ሲልቨርማን አይነት ይመጣል እኮ። ይሄ እንዳይመጣ ነው እንጂ ከስኬት አንጻር፣ ከሲዝን አንጻር፣ ከጨዋታ አንጻር አርሰናል በቻምፒየንስ ሊግም በጣም የማይሸነፈው ቡድን ነው። ግን ለማየት በጣም የሚጋብዘው ቡድን አይደለም የዘንድሮ ቡድን። ይሄ የሚያስማማ ይመስለኛል። ሱፐር ሰንዴይ 8 ሰዓት ዲጄ ኪንግስተን ዌልካም እንላለን እና ማን የለም ያለው ጀሞ እንዴ? ኧረ አለ ተዘጋጅቷል ጀሞ። እኔ እንደዚህ አይነት የፍጻሜ ጨዋታ ኖሮ ኢቨንት እንዴት ነው ማላዘጋጀው ጀሞ? እሁድ አርሰናል ከሲቲ የሚያደርገውን ወሳኝ ፋይናል ጨዋታን ማለት ነው በቀጥታ ቫምዳስ ኢንተርቴይንመንት ላይ እንደተለመደው ሰብሰብ ብለን ነው የምናየው። ብዙ የእግር ኳስ ቤተሰብ እኮ በየኮሜንት ሴክሽኑ እየመጣ ምንድነው ኢቨንት አልተዘጋጀም እያለ ተዘጋጅቷል። ቪዲዮ እስካሁን ስላልሰራው በጣም ይቅርታ ጀማ። አው ሼር ኮፒ ሊንክ አድርጉና ለሁሉም ጀማ አዳርሱ። እሁድ ቫምዳስ ላይ ቆንጆ ኢቨንት ተዘጋጅቷል። ለቋጣሪያን ስም ለሲቲ ደጋፊዎችም የሚሆን አዳራሾች አዘጋጅቻለሁ። አርሰናላውያን በተለመደችው በትልቁ አዳራሻችን እምንቀውጠው ይሆናል። እሁድ በጊዜ መገናኛ ለሞቴል ፊት ለፊት የሚገኘው ቫምዳስ ላይ እንገናኝ ጀሞ። ኢቨንት ተዘጋጅቷል አለ እንዳቀሩ ጀሞ። አርሰናልን ኳላ ያያችኋት ነው። ኳስ ልጮታውን ይመቻችሁ። ረስቼው እኮ ነው እስካሁን ጀሞ። ይመቻችሁ። ትልቁን የዋንጫ ሚስጥር ልንገራችሁ። አርሰናል ይሄኛው ከላይ ያለው ሰማያዊ ፓርት ነው። ይሄ ደግሞ ኢቲሃድ ስታዲየም ነው። ነጩ ዳመናው ማለት ነው ከልሎታል። ጥርት ያለ ሰማይ ለማግኘት እንግዲህ አርሰናል የሚያስፈልገው በኢቲሃድ ስታዲየም እንግዲህ ወይ ማንቸስተር ሲቲ ያሸንፋል ወይ ደግሞ አርሰናል ያሸንፋል። እና ምን እየተባለ ነው መሰላችሁ? ይህንን የተጋረደውን ዳመና አርሰናል ማንሳት የሚችለው አንደኛ ብሎ ያሰበውን ጆርሚ ዶኩ እንደተናገረው ከሆነ ማንቸስተር ሲቲን በኢቲሃድ ስታዲየም አርሰናል የሚያሸንፍ ከሆነ ያጥፉናል። ወሳኝ ጨዋታ ነው። አርሰናልና ማንቸስተር ሲቲ የሚያደርጉት በኢቲሃድ የሚያደርጉት ጨዋታ ማለት ነው
ከዋንጫ በፊት የሚደረግ የዋንጫ ጨዋታ በሉት በቃ እንደዛ አስቡት። እና እኔ አሁን ይሄን ዳመና ገላጭ አድርጌ እዚህ ጋር የወጣሁት በደንብ እንዲገባችሁ አስቤ ነውና ሪዮ ፈርዲናንድ ምን አለ መሰላችሁ? በኢቲሃድ ስታዲየም አርሰናል ማንቸስተር ሲቲን የሚያሸንፍ ከሆነ በእርግጠኝነት ዋንጫውን ያሳካል። ከዛ በኋላ የሚያደርጋቸው የኒውካስትል የፉልሃም ጨዋታዎች ያን ያህል ጫና ሊፈጥርባቸው አይችልም። ስለዚህ የተጋረደው ዳመና መነሳት አለበት። የተጋረደው ዳመና ማን ነው? ኢቲሃድ ስታዲየም ነው ብለው እያሰቡ ነው ማለት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ሴክሽን ላይ ያስቀምጡልኝ። ጀስት ፎር ፈን ዘና በሉ። የቡካዮ ሳካና የጁሪያን ቲምበርን ጉዳት በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ሀቢቢ ፎሎ ማድረግ እንዳይረሳ። እንግዲህ ራያን ቴይለር ስፖርት ነው መረጃውን ይዞት የወጣው። ለክለባችን ቅርብ የሚባል ሶርስ ነው። ያው እንትኗን አልተናገረም፣ ግን ልንገራችሁ እንግዲህ ስለ ቲምበሯ በጥሩ ሁኔታ እያገገመች እንደምትገኝ እና ጥሩ ሁኔታ ላይ ነው ያለው። ለማንቸስተር ሲቲ ጨዋታ ይድረስ አይድረስ የሚለውን ያው አልነግራችሁም ብሏል፣ ግን በደንብ እያገገመ እንዳለ ነው እንትን ያለው። ይደርሳል ብዬ አልነግራችሁም ነው ያለው። ከዛ ስለ ቡካዮ ሳካ ሲጠየቅ እንደዚሁ ቡካዮ ሳካን ማለት ነው ሚኬል አርቴታም ሊነግረው ሞክሯል። እሱም እንዳለው ለማንቸስተር ሲቲ ጨዋታ ለመድረስ ወጥሮ እየሰራ ነው። ግን እሱ ላይ ትልቁ ቻሌንጅ ምን መሰላችሁ? የቁርጭምጭሚት ጉዳት ነገር ነውና ሪስክ ላለመውሰድ ነው ጋይስ። እንዴት ነው ድጋሚ የሚያገረሽበት ከሆነ ማለት ነው ሰሞኑ ለዛ ነው እንትን ያለችውና የሚያገረሽበት ከሆነ ሙሉ ሲዝኑንም ልናጣው እንችላለን ከዚህ በኋላ ያሉ ጨዋታዎችና ለዓለም ዋንጫም እንትን ሊል ይችላልና ያንን ጥንቃቄ እያደረጉ እንደሆኑ ነው ጀለስ የተናገረው ማለት ነውና እኔ ግን ሁለቱንም ለእሁዱ ጨዋታ የምናያቸው ይመስለኛል ሀቢቢ። ከዚህ በኋላ ደግሞ ሌሎች መረጃ ምንጮችም ይዘው ይወጣሉ። ምክንያቱም እኔ ሳካን ባለፈው ቪዲዮ ላይ ቸዋለሁ ጂም ላይ ብቻ ጥሩ ነገር ነው እየሰማን ካላፊዮሪም እንደዚሁ ተመልሷል እና ሸጋ ነው ለማለት ያክል ነው። ይመቻችሁ። የራይስን ንግግር ከሰማው በኋላ አልহামዱሊላህ እስከ ሲቱ ጨዋታ ቀን እንቅልፍ ተኝቼ ነው የማየው። ይሄንን ቪዲዮ ምሽት ላይ ነው የምሰራው። በቃ አስቸኳይ ብዙ የአርሰናል ደጋፊ እንግዲህ አውቃለሁ ውስጥ ምን ሊሰማው እንደሚችል እና በደንብ ኮፒ ሊንክ አድርግልኝ። ራይስ ምንድነው ያለው? ከተጫዋቾቹ ጋር ተነጋግረናል፣ መጠበቅ አልቻልንም እና እኛው ራሳችን ይህን ጨዋታ አሸንፈን ወደ ዋንጫ ግስጋሴ ካልሄድን ማንም ሊያገዘን አይችልም። ስለዚህ የሚቀር ቤሳ የኛው ነው። ይህን አውርተንበት ሁላችንም በጉጉት እየጠበቅነው ነው ብሏል። በቃ እንደዚህ አይነት ደም የሚያሞቅ የካፒቴን በቃ አንተ ለትክክለኛ ካፒቴናችንና በቃ ይሄ ንግግር ለደጋፊው ወላሂ ትልቅ እንቅልፍ በቃ የሚሰጥ አስተያየት ነው። ቀላል አይደለም አሁን ላለንበት ድንጋጤ እና ደግሞ ቲምበርን፣ ኦዴጋርድን፣ ሳካን እኔ 100% ከሶስቱ ወይ ሁለቱን የሲቲ ጨዋታ እናያቸዋለን። ካላፊዮሪም ለሲቲ ጨዋታ ይደርሳል እየተባለ ነው። የሲቲ ቀን የሆነ ነገር ልናይ እንችላለን። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ይመቻል። ጋርዲዮላ በቀጥታ አንዱ ያስተላለፉት መልእክት ለደጋፊዎቻቸው ናቸው። የማንቸስተር ሲቲ ደጋፊዎች ተረጋጉ፣ አርሰናል ይላሉ። አርሰናል በአውሮፓ ሻምፒዮንስ ሊግ ያልተሸነፈ ቡድን ነው። በፕሪሚየር ሊጉ 4 ሽንፈት ብቻ ያስተናገደ ቡድን ነው። ይሄን ቡድን አንንቅም። ሚታር ላይ ይሄን ቡድን እንደምናሸንፍ እርግጠኛ መሆን አንችልም። ምርጡ ቡድን ነው የወቅቱ። ስለዚህ እርግጠኛ አትሁኑ፣ በዛ ስሜት እንዳትመጡ። በተመሳሳይ ተጫዋቾችም ለዚህ ጨዋታ መዘጋጀት አለብን። ሲሪየስሊ መዘጋጀት አለብን። መዘናጋት የለብንም። አርሰናል ቦትለር ነው። አርሰናል ይጥላል። አርሰናል ከጥቅም ውጭ ይሆናል። አርሰናል ሁሌ እንዲያርገናል ብላችሁ አስባችሁ አጓጉል መኮፈስ ውስጥ እንዳገቡ ደጋፊዎችም ተጫዋቾችም በሚል ሐሳባቸውና ሳይኮሎጂካል የስነ ልቦና ጨዋታ ይመስላል አርሰናል። ይኸውላችሁ ይህንን ቪዲዮ ሰራው ማርያም ለሊት 7 ሰዓት አልፏል። ፕላስ አካውንቲ ጥሩ ሙድ ላይ አይደለምና የመድፈኛው ፋሚሊ ካልተኛችሁ አትሊስት ይህንን ቪዲዮ በትንሹ 5 ጊዜ ኮፒ ሊንክ አርጉል ፕሊዝ። መተባበር ይሁንባችሁ። አካውንቲ ጭራሽ ጥሩ ሙድ ላይ አይደለም ማለት ነው። ቴሪ ዳንኤል ኦንሪ ማለት ነው ለአርቴታ ዛሬ የሚገርም መልእክት ይሆናል። ውስጤ ላይ ያለውን ነገር የተናገረው ከጮቶ በኋላ ምንድነው ያለው? የተናገርከውን ነገር ሰምቻለሁ፣ ግን ዛሬ ያየሁት ነገር ደግሞ እንደተናገርኩ አይነት ፐርፎርማንስ አልነበር። ኢታር ላይ ሄደ እንድታሸንፍ እፈልጋለሁ በማለት ተናግሮታል። ካወራ በኋላ እኔም ዛሬ የሆነ ሃይ ኤክስፔክቴሽን ኖሮኝ ነበር። በተወሰነ መልኩ ተሻሽሎ ለተጫዋቾች በተሻለ መንገድ ሞቲቬት አድርጎ በዛሬው ጨዋታ የሆነ የተሻለ ነገር ኮንትሪቢዩት ለሲቲው ጨዋታ የሆነ ስቴትመንት ማስቀመጥ የሚችል መስሎኝ ነበርና ያን ነገር ማድረግ አልቻለም። እና ሄንሪ ደግሞ ሊትራሊ ማለት እኔ ቲቲ የሆነ ከአመታቶች በፊት ካስታውሳችሁ ሚኬል አርቴታ የሆነ ከጀርባ የሆነ ነገር ይናገር ነበርና የምፈልገው እንደዚህ ነው ቃል በቃል እዛው የሚሰማውን ነገር እንዲነግረው የሚፈልገውን ነገር እንዲነግረው በቃ እንደ ኦዲየንስ ቆጥሮት እዛ ጋር መናገር ያለበትን ነገር መናገር ነውና ይሄን ደግሞ ቃል በቃል ስለተናገረው ዛሬ
ፐርፎርም ያረክበት መንገድ አላሳመነኝም፣ አልተመቸኝም እና የሲቲ ጨዋታ ላይ ደግሞ እንድታሸንፍ እፈልጋለሁ፣ ጥሩ ውጤት አምጥተ ማየት እፈልጋለሁ ብሎ ነበር የተናገረው። በጣም ደስ የሚል ንግግር ነበር። እኔ ውስጥ ላይ ያለው ነገር ስለነበር እስኪ ለማንኛውም ስለ ቴሪ ዳንኤል ኦንሪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ኮፒ ሊንክ አድርጉልኝ ፕሊስ። 5 ጊዜ ምናምን ኮፒ ሊንክ አድርጉት። አካውንት ጥሩ ላይ አይደለም፣ ፎሎ ማድረግ እንዳትረሱ። ይመሻሹ። ሌጀንድ ሄነሪ ለቦስ ሚኬል አርቴታ አስገራሚ ንግግርን ተናግሯል። ቪዲዮቻችን እየታዩ አይደለም፣ በደንብ ኮፒ ሊንክና ሼር አድርገን እነግርሃለሁ ማለት ነው። ሂድና ሲቲን አሸንፍ፣ እሳቱን ኢታድ ላይ አሳየን ሲል ነግሮታል ማለት ነው። እናንተ በዚህ ሐሳብ ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ድሮ እናይ ነበር ትርጉም በስለሺ አርሰናል አትርሺ ሲቲ እንዳለብሽ። ቡካዮ ሳካ፣ ጁሪያን ቲምበር፣ ሪካርዶ ካላፊዮሪ እና ማርቲን ኦዴጋርድን በተመለከተ ምን አዲስ ነገር አለ? ራያን ቴለር አንድ አዲስ ያጋራ መረጃ አለ። እሱን ባጭሩ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ቡካዮ ሳካን በተመለከተ ለእሑዱ ጨዋታ የመድረሱ ነገር አጠራጣሪ እንደሆነ ነው የራያን ቴለር መረጃ የሚያሳየው። ክለባችንም ቡካዮ ሳካ ላይ ሪስክ መውሰድ አይፈልግም። ክለባችንም ሪስክ ወስዶ ቡካዮ ሳካን ወደ ሜዳ የሚያስገቡት ከሆነና ጉዳቱ የሚያገረሽበት ከሆነ እስከ ውድድሩ ዓመት መጨረሻ በጉዳቱ ምክንያት ከሜዳ ውጪ ሊሆን ስለሚችል ክለባችን በምንም ተአምር በቡካዮ ሳካ ላይ ሪስክ መውሰድ እንደማይፈልግ የራያን ቴለር መረጃ አሳይቷል። ከዛ በተጨማሪም ጁሪያን ቲምበርና ሪካርዶ ካላፊዮሪን በተመለከተ ለጨዋታው ለመድረስ ጠንክረው እየሰሩ እንደሆነና ለጨዋታው የመድረስ ሰፊ እድል እንዳላቸው ራያን ቴለር አስነብበዋል። ማርቲን ኦዴጋርድን በተመለከተ ጥሩ መሻሻሎችን እያሳየ እንደሆነና ለእሑዱ ጨዋታ የመድረስም ሰፊ እድል እንዳለው ራያን ቴለር አስነብበዋል። ራያን ቴለር ያጋራ መረጃ ይህንን ይመስላል። ምናልባትም ወደ በኋላ የሚወጣ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል።